ከሰሞኑ በተለያዩ የዓለም ክፍሎች ላይ ጫና ሲያሳድሩ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣይ ኢላማቸው ኢትዮጵያ ላይ ያደረጉ ይመስላል። ዛሬ ሌሊቱን በትሩዝ ሶሻል ሚዲያ ገጻቸው ላይ የሁለት ገጽ ደብዳቤ መልእክት አስፈረዋል። ደብዳቤውም ኢትዮጵያን የሚመለከት እና ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ የተጻፈ ነው። በቀጣዩ የፕሬዝዳንቱ ጫና በኢትዮጵያ ላይ በረታ እንደሚሆን አመላካች የሆነ እንዲሁም ደብዳቤው ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ በአባሪነት ደግሞ ለሳውዲና ለተባበሩት አረብ ኤሚሬቶችና ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ የተላከ መሆኑን አመልክቷል። የፕሬዝዳንቱን ድንገተኛና በርካቶችን ያወዛገበው ኢትዮጵያን የተመለከተው ደብዳቤን ተከትሎ በአሜሪካ የዋይት ሀውስ እና የአፍሪካ ጉዳዮች አማካሪ እንዲሁም በፕሬዝዳንቱ ደብዳቤ ላይ መግለጫ ሰጥተውበታል። ለመሆኑም የትራምፕ በቀጣይ ኢትዮጵያ ላይ ያነጣጠረ ከባድ ተጽዕኖ ያሳደሩበታል የተባለው አዲሱ ደብዳቤ ስለ ግብጽ ምን አለ? በውስጡስ ምን ይዟል? እንዲሁም አምባሳደሩ ስለ መግለጫው ምን አሉ? የሚለውን በዝርዝር የምንመለከተው ይሆናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን ትሩዝ ሶሻል ሚዲያ የተባለው ገጻቸው ላይ እንዳሳወቁት ኢትዮጵያ ግብጽ የውሃ ሀብት አጠቃቀም በተመለከተ አነጋጋሪ የተባለው መረጃ አጋርተዋል። መስከረም ወር ላይ የተመረቀው የኢትዮጵያ ታላቁ ህዳሴ ግድብ በአሜሪካ ፋይናንስ እንደተደረገ ከወራት በፊት መናገራቸው ይታወሳል። ይህም ንግግር አነጋጋሪ ውዝግብን ፈጥሮ እንደነበር የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዛሬ ሌሊቱ መልእክታቸው ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ ደብዳቤ መጻፋቸውን ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ አነጋጋሪ ነው የተባለውን ኢትዮጵያ የሚመለከት በዚህ ደብዳቤ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ግብጽ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲፈረም ላደረጉት አስተዋጽኦ አመስግነው ይጀምራሉ። አሜሪካ ለግብጽ ሕዝብ ደህንነት ባላት ቁርጠኝነት ምክንያት በኢትዮጵያና ግብጽ መካከል የናይል ወንዝን በመጋራት ዙሪያ ለአንድና ለመጨረሻ ጊዜ ድርድር ለማስጀመር ዝግጁ ነኝ ያሉት ፕሬዝዳንቱ የናይል ወንዝ ለግብጽ እና ለሕዝቧ ያለውን ጥቅም አጥብቀው እንደሚረዱ ገልጸዋል። አክለውም ዶናልድ ትራምፕ ግብጽ፣ ኢትዮጵያና ሱዳን የረጅም ጊዜ የውሃ ፍላጎታቸውን እንዲያሳኩ ሊረዳቸው ይችላሉ ብለዋል። በቀጠናው ማንኛውም ሀገር ብርቅዬ የሆነውን የናይል ወንዝ በብቸኝነት መቆጣጠር እንደማይችልና ሌሎችን መጉዳት እንደማይችል አሜሪካ ታረጋግጣለች በማለት ኢትዮጵያ ላይ ያነጣጠረ እንደሆነ የተነገረለትን መረጃቸውን በደብዳቤያቸው አጋርተዋል። አሜሪካ በምትሳተፍበት ትክክለኛ በሆኑ አካሄድ ተገማች የሆነ የውሃ ልቀት በተለይም በድርቅ ወቅት ለግብጽና ለሱዳን የሚለቀቅ የውሃ ልቀት የሚኖርበት አሰራር እንዲሁም ኢትዮጵያ ከፍተኛ መጠን ያለውን ኃይል የምታመነጭበት ሁኔታ መፍጠር እንደሚገባ ትራምፕ በዚሁ ደብዳቤያቸው ላይ ገልጸዋል። ትራምፕ ይህ ኢትዮጵያ የምታመነጨው ኃይል ለግብጽና ለሱዳን የሚሰጥበት ወይም የሚሸጥበት ሁኔታ ሊኖር እንደሚችል ጭምር ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን በድንገት ባጋሩት ባለ ሁለት ገጽ ደብዳቤ ላይ እንዳስቀመጡት የኢትዮጵያና የግብጽ ጉዳይ ቀጣዩ ትኩረት የሚሰጠው ትልቁ አጀንዳ ነው ሲሉ ቃል በቃል ጽፈውታል። ይህ ደብዳቤ ለሳውዲ አረቢያ ንጉሥ፣ ለተባበሩት አረብ ኤሚሬትስ ፕሬዝዳንት፣ ለፕሬዝዳንት አጽቀሥላሴ እና ለሱዳኑ መሪ አብዱልፈታህ ቡርሃን በግልባጭ መላኩንም ገልጸዋል። አሜሪካ ኢትዮጵያ፣ ግብጽ እና ሱዳን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ለማሸማገል ሙከራ ስታደርግ መቆየቷ ይታወሳል። ፕሬዝዳንት ትራምፕ በመጀመሪያም የፕሬዝዳንትነት አስተዳደራቸው ዘመን የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮችን በተደጋጋሚ በዋይት ሀውስ በማግኘት ቢያናገሩም መፍትሄ ማግኘት እንዳልቻሉ ይታወቃል። አሁን ላይ ትራምፕ የጋዛን ጉዳይ አስታከው ለግብጽ ውለታ ለመዋል የተዘጋጁ እንደሆነ ተንታኞች የጠቆሙ ሲሆን አሜሪካ ደግሞ የግብጽን ፍላጎት ለማሟላት ሲሉ ኢትዮጵያን ላይ ከፍተኛ ጫና ሊያደርጉ እንደተዘጋጁ የደብዳቤያቸው ይዘት ጠቋሚ መሆኑን ተመላክቷል። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ ለግብጽ ፕሬዝዳንት የላኩትን ደብዳቤ ተከትሎ የነጩ ቤተ መንግስት ዋይት ሀውስ የአረብ እና የአፍሪካ ጉዳዮችን ከፍተኛ አማካሪ የሆኑት ማሳድ ቦሎስ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሰጡት አዲስ መግለጫ የአሜሪካ ቀጣይ ትኩረት አቅጣጫ ወሳኝ አድርጎታል። ዋይት ሀውስ የአረብ እና የአፍሪካ ጉዳዮች አማካሪ የሆኑት ማሳድ ቦሎስ ሌሊቱን በሰጡት መግለጫ እንዳሉት በህዳሴ ግድብ ዙሪያ ያለው ውጥረት መፍታት ለፕሬዝዳንት ትራምፕ አሁን ቀዳሚ አጀንዳቸው መሆኑን ጨምሮ ገልጸዋል። የአሜሪካው መግለጫ በተለይም ትኩረት የሳበበት ነጥብ የጉዳዩን ሀሳቢነትን ለመግለጽ የተጠቀሙበት ቃል ነው። ፕሬዝዳንቱ በአፍሪካና መካከለኛው ምስራቅ ዘላቂ ሰላምን ለማምጣት እንዲሁም በግብጽና በኢትዮጵያ መካከል ሊከሰት የሚችል ከባድ ወታደራዊ ግጭት ለመከላከል ፕሬዝዳንት ትራምፕ እየሰሩ ነው ሲሉ አማካሪው ገልጸዋል። ይህ አገላለጽ የአሜሪካ አስተዳደር በሁለቱ ሀገራት መካከል ያለውን አለመግባባት ወደ ጦርነት ሊያመራ እንደሚችል አደገኛ ሁኔታ አድርጎ እንደወሰደውና ጣልቃ ገብነቱም ይህን ለመታደግ የሚሽለፋን የሚያከናውን መሆኑ አመላካች መሆኑ ተንታኞች ስጋታቸውን ገልጸዋል። ከፍተኛው አማካሪ አክለውም መፍትሄው የሚመጣው በፕሬዝዳንት ትራምፕ ጠንካራ የአሜሪካ አመራር ስር መሆኑን ብቻ ጠቁመዋል። ሂደቱ በቴክኒካዊ እውቀትና በቅን ልቦና ላይ የተመሰረተ ድርድር ብቻ እንደሚሆን የገለጹ ሲሆን ይህም ደግሞ ለግብጽ፣ ለኢትዮጵያና ለሱዳን ዘላቂ መፍትሄ እንደሚያመጣ በጣም ተስፋ አለኝ ሲሉ በመግለጫቸው ላይ አስቀምጦታል። ይህ መግለጫ ከትራምፕ ደብዳቤ ጋር ተደማምሮ ሲታይ ዋሽንግተን በኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር
የጦርነት ስጋት እንደ ዋና የመግቢያ ካርድ እየተጠቀመችበት መሆኑን እንደሚያሳይ ተመልክተዋል። ወታደራዊ ግጭት የሚለው ቃል በተደጋጋሚ መጠቀም ጉዳዩ ዓለም አቀፍ በማድረግ ኢትዮጵያ ወደ ድርድር ጠረጴዛ ተገዳ እንድትመለስና የአሜሪካን ሀሳብ እንድትቀበል ለማስገደድ ያለመ ስትራቴጂ ሊሆን እንደሚችል ዲፕሎማቶች ገምተዋል። በተለይም የአሜሪካ አመራር ዩኤስ ሊደርሺፕ የሚለውን ቃል አፍሪካ ህብረት ወደ ጎን በመተው ድርድሩ በዋሽንግተን የቅርብ ክትትል ስር ብቻ እንዲሆን የመፈለግ እና የዓለም አቀፍ ጉዳዮች በተለይም የአሜሪካ አመራር ዩኤስ ሊደርሺፕ የሚለውን ቃል አፍሪካ ህብረትን ወደ ጎን በመተው ድርድሩ በዋሽንግተን የቅርብ ክትትል ስር ብቻ እንዲሆን የመፈለግ እና ዓለም አቀፍ ጉዳዮችን ፈቺና ተርጓሚ አሜሪካ ብቻ እንደሆነች አመላካች አድርጎ ለመውሰድ ነው ተብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ናቸው ያላቸው አጭር መረጃዎች የሰማችኋቸውን ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ቸር ቆዩ።